አባባ በመጨረሻ ትዕግስቱን ጨረሰና ናቲን አንጠለጠለው። ተመስገንና ትሁቴ ከገጠር አምልጠው ወደ አባባ ቤት መጡና ናቲን አንተ አረመኔ ውሻ፣ እንዴት አባክ ብትንቀኝ ነው ይህን ቤተሰብ መጫወቻ ያደረከው ብሎ ጨለለ። የአባባ ሚስትና ትሁቴ እንዲሁም ደግሞ እድል እየተፈጠረና እየሆነ ያለውን ነገር መቋቋም አቃታቸው። አባባ እስካሁን ድረስ ፈርቼህ አይደለም ናቲ፣ ብዙ ነገር ስታስመስልና ብዙ ነገር ስትጫወትብኝ አውቄ ዝም ያልኩት ባለቤቴ ፊት ለፊት እውነታውን እንድታይና እውነታውን እንድታረጋግጥ ፈልጌ ነበር። አሁን ግን ጊዜው ደረሰና እውነታውን በሙሉ አረጋገጠች። በጣም ደስ ይላል አይደል? ከአሁን በኋላ የምትቀልድበትና የምትጫወትበት ወይንም ያ የማይረባ ሽማግሌ በህይወትህ ላይ የለም። እስካሁንም ድረስ ትሁቴ ስለምታፈቅረህና ስለምትወድህ እንዲሁም ደግሞ ምናልባት ደግሞ ትሁቴ ምርጫዋ ከሆነ አንተን ሳይሆን ትሁትን ላለማስቀየም ነበር እስካሁን ይህን ሁላ ነገር ያደረግኩት። አሁን ግን ከምልህ በላይ ሁሉም ነገር መቋቋም አቅቶኝ እርግፍ አድርጌ ትቼዋለሁ። አየህ፣ ካሁን በኋላ ወደድክም ጠላህም ለሽምግልናው ምርጫም አልተደረግም። ስለዚህ ዛሬውኑ ቤት የለቀህልኝ ውጣ ብሎ ሲለው ናቲም እንግዲህ በጣም ደነገጠና አንጠልጥሎና አንቆ ስለያዘው አባዬ እባክህ ይሄንን ሞትም ቢሆነ ሰው እጅህን አንሳ ወደዛ። ነገ አንድ ነገር ቢሆን እድሜ ልክህን እስር ቤት አስገብቶ ይብለጥ ሊጠቀምብህና አንድ ነገር ካደረከው ያንተን ገንዘብ ለመብላት አሰብስፎ የተነሳ ወንድ ነው። ትሁት እውነተኛ ማንነቱንና እውነተኛ ድርጊቱን አንቺም ጊዜውና ሰዓቱ ደርሶ ስላየሽ በጣም ደስ ብሎኛል። እንደ አይነት ሰው ነበር ለህይወትሽ ስትመርጭ የነበርሽው፣ እንደ አይነት ሰው ነበር ልታገቢ የነበርሽው አይደል ብሎ ሲላት፣ እባክህ ተሙ፣ ይሄ ያለፈ ነገር ነው። እኔም ናቲን እየተበቀልኩት መሆኑን ማወቅ አለብህ። ከአንዴም ስንቴም እኔ ሊጎዳ መሆኑን እያየሁ ነበር። አባዬም ሲነግረኝ አላመንኩም ነበር። ይባስ ብዬ ከምትለውና ከምታስበው በላይ አባዬን አንድ ቀን ተቀይሜው ነበር። እንዴት እንደዚህ ታደርጋለህ? ምንስ ቢፈጠር ምንስ? እኔ ልጅህ አይደለሁም እንዴ? ልጅህ እስከሆንኩ ድረስ ይሄን ነገር ማድረግ የለብህም ነበር ብዬ አባዬን ለራሱ ተቆጥቼው ነበር። ያ ነገር ግን ልክ አይደለም ብላ ትሁት እውነታውን ያወቀችበት ቀንና ናቲን በፍጹም የማትፈልግበትን ጉዳይ ተናግራለች ማለት ነው። ሰላም ሰላም፣ ውድ የተከበራችሁ የተወደዳችሁ የደሴዋ እርግብ ቤተሰቦች፣ እጅግ በጣም ተወዳጁና በጉጉት ስንጠብቅ የነበረው የትሁት ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። እጅግ በጣም ከሚባለውና ከሚታሰበው በላይ ትልቅ ነገር ተፈጠረ። እሱ ምንድን ነው እንግዲህ ትሁቴ ለረጅም ጊዜ በጉጉት ስትፈልገው የነበረው ተመስገን አባቷ በጣም በሚያሳዝንና በሚገርም ሁኔታ ያንን ሽፍታ ሰው በፍጹም እንድታገቢም አልፈልግም፣ ትሁት ማግባት ያለብሽ እኔ አባትሽ ያመጣሁልሽን ነው ብሎ ሲላት፣ እህቷ ማያ አብራ ሆነችና ቆይ ምን እየሆንክ ነው? በሰው ህይወት ይህን ያህል መጫወት አይበቃም? እንዳባዬ እንዴት ትሁት ለማትፈልገው ህይወት ልትድራት ትችላለህ? ትሁት እኮ ህጻን ልጅ አይደለችም። የፈለገችውን ነገር ማድረግ የምትችል ሰው ናት። አንተ ግን በመንገዳቸው እየገባህ ትልልቅ ችግሮችን እየፈጠርክ መሆኑን ተረዳ ብላለችው። ታይ እንጂ እንደዛ ነው እንዴ እያለ እንግዲህ ከሚባለው በላይ የትሁት አባትም ፍላጎቱ ደጀኔ የባለ ሀብት ልጅ ስለሆነ እሱን መዳር ብቻ ነው የሚፈልገው።
መጨረሻውን ጠልፎ ይዞ እንዲሄድ ካዘዘው በኋላ ጠልፎ ይዞ ሄደ። መጠለፏንም ሲሰማ ተመስገን እየበረረ መጣና ማያን ሲጠይቃት ተሙ የተፈጠረው ነገር በጣም ያሳዝናል። ያንተና የትሁት አብሮ መሆን እረፍዷል ብላ ስትለው ስሚ ማያ፣ በእኔና በትሁቴ ህይወት ላይ አንድም የረፈደ ነገር የለም። አሁንም ቢሆን ወደሽም ጠላሽም ትሁቴ የኔ ብቻና ብቻ ናት። አለችበት ቦታ ላይ ልደርስላት ይገባል። አለችበት ቦታ ላይ ላግዛት ይገባል አለና ከሚባለው በላይ እየበረረ እንግዲህ እጅጉን በጣም በሚገርም ሁኔታ ለሱ የሚያስፈልገው ጠመንጃ እንጂ በፍቅር መነጋገር አይደለም ማለትና ትሁቴን አግቶ የወሰዳትን ሰው ሊፋለምላት ጠመንጃውን ታጥቆ ሄደ። በክብር ወደ ትሁት ቤት ሄደና እኔ እኮ ባለፈው ይቅር ያልከኝ ዝም ብሎ መስሎኝ ነበር። ትሁት የልጄ እናት ነች። በህግም ሆነ የፈለግከውን ነገር ብታደርግ በሚዋደዱና በሚፈቃቀሩ መካከል ላይ መግባት ምን ያህል ወንጀል እንደሆነ ማወቅ አለብህ። ትሁት ልጅ ናት፣ ግን የፈለገችውን ሰው መርጣ ማግባትና የፈለገችውን ሰው ጋር መኖር መብቷ ነው። አሁንም ቢሆን ጠልፎ ይዟት የሄደው ሰውዬ ቢወዳትና ቢያፈቅራት እንኳን በፍጹም እሷን ማግባት አይችልም። ምክንያቱም ትሁት የኔ ብቻና ብቻ ናት ብሎ በተደጋጋሚ ይችን ነገር ተናገረ። አባባም ደግሞ እንግዲህ በሀሳብና በጭንቀት ላይ ሆኖ ይገኛል። ወይኔ ትሁቴ፣ ላንቺ አንድ ነገር አለማድረጌ በጣም ያሳዝነኛል። እኔን እኮ ከብዙ ጉድና መከራ ነው ያወጣችኝ እያለ ለሚስቱ መናገር ጀመረ። ሚስቱም ደግሞ ተረጋጋ እንጂ ውዴ፣ ምን ሊፈጠር ነው? ምንም ነገር አይፈጠርም። ቢያንስ አሁን ተመስገን ሄዷል። ስለዚህ የሆነ ነገር አድርገው ይመጣሉ ብዬ አስባለሁ። ካልሆነ ግን ተያይዘን መሄዱ እንጂ እንደዚህ መሆኑ አያስፈልግም ብላለች። አይ ትቀልጃለሽ። እናንተን ለማን ትቼ ነው የሚሄደው? እኔ ብሄድ እርግጥ ላስፈልጋት እችላለሁ። ምናልባት ያጨካኝ አረመኔ አባቷን እያደረገው ያለው ልክና ትክክል እንዳልሆነ እንዲሁም ደግሞ ይህን ያክል ጊዜ ከተማ ላይ መቆየቷን ሊበቀላት ከሆነ የቆየችው ከኔ ጋር እንደሆነ እንጂ ከማንም ጋር እንዳልሆነ እድሜዋንም ጊዜዋንም ማንነቷንም ከኔ ጋር አብራ እንደቆየች እንጂ በፍጹም ሌላ ነገር ማሰብ አያስፈልግም ብሎ ተናገረ ማለት ነው። እንግዲህ በጣም የሚገርምና የሚደንቅ ነገር ነው። በመጨረሻም እጅጉን የሚያሳዝነውና ትልቁ ነገር የተፈጠረው መቼም ቢሆን ልትወጣው የማትችለው ችግር ውስጥ መግባቷን እያየች ደንግጣለች ማለት ነው። ትሁቴም ከደጀኔ ጋር ሆና ብሞት በህይወት እያለሁ አንተኔ ልታገባኝና ከአንተ ጋር ልሆን አልችልም። ምክንያቱም ምን ያክል አሳማና ራስ ወዳድ እንደሆንክ ጠንቅቀህ ታውቃለህ። እኔ የተመስገን ብቻና ብቻ ነኝ ብላ ቀወጠችው። እሱም በጣም ተናዶ ስለነበረ እንግዲህ ተመስገን ማያም እያንዳንዱ ሚስጥሮችን እያጣራች እየነገረችው ትገኛለች። እሱም በጣም ደንግጦ ስለነበረ ወይኔ ትሁቴ፣ እህኔ ምን ያህል እየተሰቃየሽ ይሆን? እህኔ ምን ያህል ችግር ላይ ሆነሽ ይሆን? እያለ መብሰልሰልና መጨነቅ ጀመረ። መጨረሻ ላይ እንግዲህ እጅጉን በጣም አሳዛኙና ልብ ሰባሪው ነገር ተመስገን ከደጀኔ ጋር ፊት ለፊት ተገናኝና ራሱን መቆጣጠር አቅቶት ቆይታውን ከትሁቴ አባት ጋር አድርጎ ልጄን ጫፏን እንድትነካት አልፈልግም። ጫፏን የሆነ ነገር ብትነካት እድሜ ልክህን የማትጨርሰው ስቃይ ውስጥ ነው የማስገባህ። ያ ካልሆነ ግን ከምትለውና ከምታስበው በላይ
ዋጋና መስዋዕትነት እንደምትከፍል እወቅ ብሎ አለው። እንዴ ምን አይነት ዋጋና መስዋዕትነት ነው የሚያስከፍለኝ? ምንም ቢሆን እኮ እኔ ከሚታሰበውና ከሚባለው በላይ እንድጠልፋትም ፈቅዶልኛል። እኔ ወንድ አይደለሁም፣ የመጣውን ነገር በሙሉ ልጋፈጥ ዝግጁ ነኝ። አይኔ እያየ ትሁትን ማንም ሊወስዳት አይችልም ብሎ ደመደመ። ተመስገን ጋር ፊት ለፊት ሲጋጠሙ እንግዲህ ትሁቴም እንደምታመልጥ ግልጽ ነው። አባባም በጣም በጣም ጨንቆት እና ራሱን መቆጣጠር አቅቶት በቃ ሌላ ችግር ተፈጠረ ማለት ነው እያለ በሀዘንና በጭንቀት ይገኛል ማለት ነው። ሌላው ችግር የተፈጠረበት ትልቁ ምክንያት ወደደም ጠላም አባባ ለትሁቴ የሚሄድ ይሆናል። ተመስገን አሁን ልጁ አገተበት ቦታ ላይ ካልነገረው የምር በጣም ከባድና ያልተጠበቀ ጦርነት ነው የሚፈጠረው ማለት ነው። የትሁት አባትም ያሸነፈ ይውሰድ፣ ካሁን በኋላ ሁሉም ነገር አቅቶኛል፣ ሁሉንም ነገር መቆጣጠር አልችልም እያለ ነው እየፎከረ የነበረው። ማያም ደግሞ አየህ አባዬ ይህ ሁሉ ጭንቀትና መከራ ምን እንደሚያስከትል በተደጋጋሚ ነግሬህ ነበር። አንተ ግን ደስ የማይል ነገር አደረግ። ሁሉንም ነገር እያየሁ ነው። እኔን እኮ እንደፈለግክ ለማድረግ ሁሉንም ፍቃድ ሰጥቻለሁ። አንተ ግን ከምታስበው በላይ ደስ የማይል ነገር እያደረግክ ነው ያለው ብላ ቀወጠችው። አደረገውም አላደረገውም በጣም የሚገርምና የሚያሳዝነው ነገር ተመስገን ግን አሁንም ቢሆን ትሁቴን መተው በፍጹም የሚባል ነገር አይፈልግም ማለት ነው። ትሁትም በጣም በሚያሳዝንና በሚገርም ሁኔታ ያለችበትን ነገር እጅና እግሯ ታስሮ እየተጨናነቀች ትገኛለች። ናቴን እንግዲህ የሰይጣናዊ ድርጊት ሲያደርግ ሁላቸውም ተቀምጠው እድልንም የኔ ልጅ ዛሬ እዚህ ቤት የሚታየውን ድራማ አብረሽ የምታይ ከሆነ የምታየው ነው፣ አብረሽ የማታይ ከሆነ ከምትዩና ከማታስቢው በላይ ፊት ለፊት የምናየው ይሆናል ብሎ ተናገር። ቁጭ ብለው ሲጠብቁና ቁጭ ብለው ሲመለከቱ የናቴ መጨረሻ ውርደትና ቅሌቱን ፊት ለፊት ዘርግፈውታል ማለት ነው። እሱም ደግሞ ይሄንን ነገር አንቺ ነሽ ያደረግሽው እያለ እድልን ሲናገራት ነበር። ናቲ ፍላጎትና ምርጫውንም ለእድል ነግሯታል። እኔ ፍላጎቴ ከምትዩና ከምታስቢው በላይ ይህንን ቤትና ንብረት ለራሴ ማድረግ ነው፣ ከዛ ውጭ ምንም የምፈልገው ነገር የለም ብሎ ተናገረ። እሷም ደግሞ ያሳካልህ፣ በእንዲህ አይነት ክፋትና ተንኮል ምንም እርምጃ እንደማትሄድ ግን ግልጽ ነው ብላ ነው የተናገረችው። ውድ የተከበራችሁ የተወደዳችሁ የደሴው አርግ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ በጣም ነው ማመሰግነው። በቀጣይ ፓርት በጉጉት እስከምንገናኝ የትሁቴና የተመስገን መጨረሻ ምን ይሆን? ናቴ እስከዛ ከቤት ይወጣ የሆነው የምናይ ይሆናል። ሰላማችሁ ይብዛልኝ።